ልጆችሽ እየጎበዙ ነው። አሁን ጀግና ሆነውልሻል። አግብቶልሻል። ይዘድን አስረግዟል። አግብቷል። እንግዲህ በሐላል ያግባ በሐራም አላውቅም። ያው ተጠይቂዋለሽ። ትልቁ ወንድሙ ድሮታል። ትልቁ ወንድሙ ድሮታል። ድሮትልሻል። እየቀለድሽ ነው። ይሄ ወላሂ ይሄው ደግሞ ልጅቷ አርግዛለች። ያው አጠገብ የተቀመጠ እርጉዝ ናት። እንዴት ተብሎ እንደዚህ ይሆናል? እኔ ምን አውቃለሁ? በጣም አጥፍታችኋል። አሁን ቢወርድ ነው ወገን ከዚህ ወግድ ነው ውሸት ነው። ወላሂ ውሸት ነው። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልን። ያው ቤተሰቦች በፈገግታ ቪዲዮውን ጀምሬዋለሁ። ምክንያቱም አሁን የምነግራችሁ ነገር ስትሰሙ መሳቃችሁ ስለማይቀር ምን መሰላችሁ ቤተሰቦች፣ ያው አቢ ከወሎ እየመጣ ነው ወደ እኛ ጋር ማለት ነው፣ እዚህ ማለት ነው። እና እንግዲህ ሲመጣ የሆነ እስኪ ፕራንክ ነገር ለምን አናደርገውም ወይም ደግሞ ለምን የሆነ ሰርፕራይዝ ነገር አናደርገውም ብለን አሰብንና በእርግጥ ልናስደነግጠው ነው፣ ግን ከዛም ጀርባ በራሴ ሰርፕራይዝ የማደርገው ነገር ስላለ እስኪ በፕራንክ ጀምረው እንቀበለው። አቀባበላችን ለያው አባቴን በፕራንክ ለምን አንቀበለውም ብለን ተዘጋጅተናል። ያው ሄሮንን ታውቋታላችሁ። ዛሬ አይ ፕራንኩ ዋነኛው ቢግ ካራክተሩና ተገኝታለች እኛ ጋር እንደምታዩት ነፍሰ ጡር መስላ። ያው ልጁ ከማን ነው የተረገዘው ነው ዋናው ጥያቄ። የልጁ አባት ማን ነው? የልጇን አባት እንግዲህ ያው ሁላችሁም መጠበቅ አይጠበቅባችሁም፣ ምክንያቱም አሁን እነግራችኋለሁ። የልጁ አባት ኢዘዲን ነው። ያው ምን መሰላችሁ አቢ ይመጣል። ሲመጣ እሷ ነች ምግብ የምታቀርብለት፣ እሷን ቤት ውስጥ ይመለከታልና ያ በሚሆንበት ሰዓት ያው ግራ ይጋባል። ምክንያቱም እዚህ ቤት እኔና እሱ ብቻ እንደምንኖር ነው የሚያውቀውና እሷ ማንሽ ብሎ ይጠይቃል። በሚጠይቅበት ሰዓት ያው የኢዘዲን የተወሰነ ትንሽ እንዲያወራ ከፈቀድንለት በኋላ ያው የኢዘዲን ሚስት በሸሪያ ፍርድ ቤት ሄዶ እንዳገባት እነሱ ሳያውቁ ከሪም ከአቅሜ በላይ ሆኖ እንዳገባትና ያው ከሱም ደግሞ ተጋብተው ልጅ አርግዛለት ያው እየኖሩ እንደሆነ ይሄን ነገርም ደግሞ ከዚህ በፊት ይሄን ነገርም ደብቄው እንደነበረ እንዳልተናገርን ስለሷ እናገራለሁ ማለት ነው። ያንን ሲሰማ እስኪ ምን ይሰማዋል እንደ አባት ምን ይፈጠራል የሚለውን ትንሽ ከተቆጣ ኃይለኛ ነው። በፎክስም በምንም እኔ ርቀቴን ጠብቄ አይቻልም መናገር አይቻልም። እኔ ራሴ ታይሚንጓን ጠብቄ በቃ ለጨዋታ ነው ፕራንክ ነው ያው ልጅ አይደለም ብለን እናገራለን። ከዛ ቀጣይ ከሚከተለኝ ነገር ስለማቅ ቀደም ብዬ በሩን ከፍቼ ወደ ውጭ እወጣለሁ ማለት ለተወሰኑ ሰዓታት። ታዲያ ግዴታ እሱማ ግዴታ ነው። ይቅርታ ሲጠየቅ የሆነ ነገር ተይዞ ነውና ብቻ ዋናው ፕራንክ ለማድረግ ነው። እንድታውቁ የምፈልገው እኔ ምንም የማውቀው ነገር የለም። አስገድደው ዋናዋ በነገራችን ላይ ቤተሰቦች ያው በሰሊናም ጉዳይ ቤቷ ነው ያሉት፣ ሰሊናም እህቷም እና በዚህ ነገር መልካም ሰው ነሽ፣ ፈጣሪ ጨምረልሽ ማለት ፈልጋለሁ። እንግዲህ አሁንም ልትተባበር መታለች። በዚህ አጋጣሚ ስለ ሄሮን አንድ ነገር ተረድቻለሁ። እሱም በጣም ሲበዛ መልካም ናት። ምን መስሏችሁ ነው አይደለ? በጣም ሲበዛ ተንኮለኛ ልጅ ነች። የእሱ አይዲያ ነው ይሄ ነገር እና ያው ተሳክቶልሻል። በነገራችን ላይ ያምርብኛል። እርግዝና ምን ታስባላችሁ? በቅርቡ ምናምን እንደዚህ ልምጣ ይሻላል። በነገራችን ላይ የመጣ ነው ቤተሰቦች እንጠብቀውና እስኪ ከመጣ በኋላ
የሚፈጠረውን ነገር አብረን እናያለን። ቪዲዮን ለማየት እንደጓጓችሁ አንጠራጠርም። ሲመጣ ምን ይፈጠራል የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እስከዛ ድረስ መልካም ቆይታ ይሆንላችሁ። ተቀብሎት እየመጣ ነው። ደረጃውን እየወጡ ነው፣ ደርሰዋል። እና እሷም ደግሞ ይኸው ስራ እየሰራች ነው፣ ደርሰዋል መሰለኝ። ልከፍት ነው እንግዲህ። ፈጣሪ ብርታቱን ይስጠን ለማለት ነው። በነገራችን ላይ አባቴን አፍቆኛልና እና መጥተዋል። ወአለይኩም ሰላም። እንዴት ነህ? ሰላም ነው? ይዙ ያው ለማስታወሻ ቪዲዮ እየቀረጽን ነው። እዚህ ጋር ነው። ሰላም ነው። ማነች? አትተዋወቃታለህ? አናት ትባላለች። እንዴት ነህ? ሰላም ነው? አለን አለን። ሰላም ነው። እንዴት ናችሁ? ሰላም ነው አለን። ይኸው አለን አልሐምዱሊላህ። ይኸው እሷ ነች አሁን ለአንተ ምግብ እየሰራች ነው። አላወኳትም። አትተዋወቃላችሁ? ሀናን ትባላለች። ሀናን አስተዋውቂው እራስሽን። እሺ ያው ቡና ራሱ እያፈላች አዘጋጅታለች። ግን ቡና ሳታፈችው እኮ ነው ቆላ እንትን ያልሽው። ፈጭተሽዋል መሰለኝ። ተጫወታቢ ሰላም ያሰራል። ሰላም እንዴት ነው? ምን አስፈልጋው? አይ እኔ ወጣው ቁጥር እንደዛ አይደለም። በቃ ደስ ይለኛል። ማስታወሻ እንዴ አንተ እኮ አባቴ ነህ። እንዴት ነው አንተን በቪዲዮ ነው የምቀበል? ደስ እያለኝ እና አጅሮ ስታጥብ እና መንገድ እንዴት ነበረ? አካባቢ ማለት ነው። አዎ ፍተሻው ነው። ፍተሻው ያደክማል። አንተ እኮ እምቢ አልክ። በትራንስፖርት እመጣለሁ እያልክ ነው መሆን ያለበት። ሰውነታችን እንደዛለን እንደዛ ነው መሆን ያለበት። ታዲያ እሱ ይጎዳል። ጥሩ አይደለም። አይጎዳም። እንቅስቃሴ አይጎዳም። አይዘድም። አማና ወፍሯል። አይዘድ ተመልከት። ሰውነት ተስማምቷል አይደል? ተስማምቶታል። አዎ ምግብ አሁን ታቀርባለች። ይደርሳል። ቀስ ብላ ታጥብ። መንገድ ላይም በልተናል። ኧረ ይርባል እኮ ደግሞ መንገዱ በጣም አድካሚ እኮ ነው። 400 ምናምን ኪሎ ሜትር 450 ነው ኪሎ ሜትር 400 ነው አይደል? አዎ ፍተሻ ነው እንጂ የሚያደክመው መንገዱ ማለት ነው። ቤት ደህና ናቸው? እነ ማሚ ደህና ናቸው። እንዴት ለቀቀችው ግን? ማለት እንዴት ፈቀደችልን? ልጆቿ ስለሆናቸው ነው። አንተ ነው ሌላ ቦታ ቢሆን አትፈቅድም። አውቃላችሁ። አይ ከዚህ በፊት መተህ እንደነበረ እኮ እንዴት አጣርፋ እንደጠራች አቻኮለች። የሆነ ጊዜ ትፈቅዳለች። አንድ 8 ቀን ስቀመጥ ና ትላለች መልሳ። አይ እሱንስ ማናየው። ኢንሻአላህ አንድ ላይ ነው የምንሆነው። ኢንሻአላህ እና ምን አዲስ ነገር አለ? ይዙ ተጫወት እንጂ እሷ ጋርም በደንብ ይተዋወቃሉ። ማን ጋር ነው የምትተዋወቀው? ማነች? አይ ቆይ ችግር የለም ሰርፕራይዝ ነው። በደንብ ትተዋወቃላችሁ። እኔ አላወኳትም። አሁን ቤት አይቻትም አላውቅም። ሰላም ነው ደግሞ አላህ ጨምሮበት የኔ ፍቅር አስታጠርካቸው አስታጥቢያቸዋለሁ። ቁጭ በይ አንቺ አልፍ በይ። እሷ አይቆም አለኝ ላቀርብ ቢሆን ችግር የለውም። ቁጭ በይ
ፍቅር ማን ቤለም ትስቃለህ? ኧረ ያናገርከኝ እንደ ሰላም ሆዷን ተነፋፍቷል። ሆዷ ተነፋፍቷል። እርጉዝ ነች፣ ደርሳለች። የማናት ሚስት ነይ እንብላለን። ያው እናወራለን። እስኪ መጀመሪያ ብላ ምንድን ነው አሁን የበላሁት አንቺ አታበል አንቺ አልበላሽም እኮ ሌላ ምን ላምጣልሽ? የምትፈልጊው ነገር አለ? ኧረ አባትህን ተንከባከብ። ልጅ እንደ ማነው የሚቀርበው? እሷ የት ትሄዳለች? አይ ሆዷ እንትን ስላለ እርጉዝ ስለሆነች መንከባከብ አለብኝ። ኧረ ልጅ አሁን ነው የበላነው እኮ አቢ ብላ እንጂ የበላህ እኮ አይደለም። ምንድን ነው እና ብላ እንጂ የበላህ አይደለም። እስኪ ፍቅር ፍቅር ይባባላል። ምንድን ነው ነገር? ኧረ ብላ በላ አልሐምዱሊላህ። ደህና ትበላ። ምንድን ነው ፍቅሬ ፍቅሬ? አይ መጀመሪያ በልተህ ተረጋግተህ እናወራለን። እስኪ ያልተበላኝ ነገሩ አላማረኝም። ምንድን ነው ፍቅሬ ፍቅር? ይዘው ገባች ሰው ወዴት ነው? ቤትም ይዘው አልገባችም። ያው አቢ ልንገርህ ምንድን ነው እኔም አላውቀው ነገር አለ እኮ እሱን እነግርሃለን። አሁን መጀመሪያ ብላ ምግብና ኧረ አቢ አይሆንም። ለምን መጀመሪያ ነገር ምንድን ነው አስችልሽ? እሺ ተረጋጋ። ቆይ እሺ በኋላ ትንሽ ብላ ትንሽ አልበላህም። ለማሚ ነው ደውዬ የምነግራት እንዴ? እወድሃለሁ እወድሻለሁ። ኧረ አልበላልሽም። የሰራሽው ምግብ ዋና ጣይ ጣፍቶኛል። ኧረ ጨው የበዛበት ሌላው ጉዳይ ነው። እኔ አሁን ይሄ ቆንጆ ነው ሁሉም ነገር። ሌላ ምግብ ይሰራል እንዴ? ኧረ ጥሞኛል። ቆንጆ ነው፣ በጣም ቆንጆ ነው። እኔ እኮ ምን እንደሚወዱ አላውቅም። ያልገባኝ ነገር ስላለ ነው። አስረዱኝ እስኪ ምንድን ነው? የኔ ፍቅር ትባባል አላችሁ። ምንድን ነው ነገሩ? ምንም አላውቅም። አንቺም ደግሞ ለመናገር ነው በጣም ጨንቆኛል። እንዴት ተናገሩ እንጂ ምንድን ነው? ቆይ መጀመሪያ ተረጋጋ። ቡና ጠጣ። አሁን አልበላም። ለማሚ ደውለን እነግራታለን። መብላት አለብን ወይ ደግሞ ለማሚ ደውለን እነግራታለን። መጥቶ እየበላ አይደለም ነው የምንላት። አሁን ግራ የገባኝ ነገር ስለ ኧረ ቆንጆ ነው። እኔ በልቻለሁ እኮ አይ ብላ። ቆይ መስኪን እሷም ሆዷ እርጉዟል። የኔ ፍቅር ይባባላሉ። ምንድን ነው ነገሩ? ግልጽ እስኪ ያልኩልኝ ያዘዙ አይቀርም። ወላሂ እኔ እነግርሃለሁ። አቢ ለመናገር ትንሽ ይከብዳል። ምንድን ነው አንተ አትነግረኝ? እኔ ምን ልበላለሁ? ምንድን ነው ችግሩ እኮ? ቆይ አሁን እኮ እነግርሃለን እኮ ምንም ቢሆን ከአንተ የሚደበቅ ነገር የለም። ሆኖም ግን እዚህ ጋር አንተ ከመንገድ ነው የመጣኸው፣ ደክሞሃል፣ በዛ ላይ ርቦሃል፣ ደግሞ አልበላም እያልክ ነው። እንዴት ነው በዚህ ሁኔታ? አዲስ ነገር እያየሁ ነው። ከመንገድ ስመጣ እኮ እሷን አላወኳትም። አንደኛ እሷ ትተዋወቃታለህ። ሀናን ትባላለች እኮ
ሀናን የምትባል ያክስት ልጅ ለአቢ ምግብ እሰራለታለሁ ብላ መታ ይህን ሰርታ ቡና አፍልታ ቤቱን ፎ አድርጋ ነው የጠበቀች። የደበቃችሁ ነገር አለ፣ ግልጽ ነገር እስኪ ንገሪኝ። መቤት ምንድን ነው ነገር? አንተ ነግረኝ። እኔ ምን ብዬ ልናገር? አቢ ቢያንስ ትንሽ ተረጋጋች። ውሃ ይዘና ይዘዲ ውሃ አምጣ። ምንድን ነው ነገሩ? አትናገርም? ማናት እሷ? የተፈጠረው ነገር ተፈጥሯል። ምን ነው የተፈጠረው ነገር? አንተ አብያት ተጨናነቅ። እሺ ሁሉም ሰላም ነው፣ ለበጎ ነው። እና አሁን ግን ምንም የሚያስጨንቅ ነገር የለም። አንተ በል ማለት ምግብ ብላ እባክህ። እኔ አሁን ምግብ ምንም አልበላም። ለምን አትበላም? በቃ በላሁ እኮ አበላችሁ። ኧረ የማናውቀው ነገር እየተፈጠረ ያለው እዚህ ቤት ለመናገርም አለ ችግር ነው። እሺ አቢ አሁን እኮ አንተ እየበላህም አይደለም። እስኪ ውሃ ጠጣ፣ ተረጋጋ እና ቡና ጠጥተህ ምግብ ደግሞ በስትክክል በልተህ ነው መሆን ያለበት። ያለበለዚያ ለማሚ ደውለን እነግራታለን። ያለውን ሁኔታ መጀመሪያ አስረዱኝ። ምንድና ማናት እሷ? ማወቅ እፈልጋለሁ እኮ። ስለዛ እኮ እነግርሃለን። ምንም የሚደበቅ ነገር የለም ካንተ። እንደገና ለምታየት እርጉዝ ነች። ምንድን ነው ነገሩ? ግልጽ ነው አድርጋችሁ። ያው አንቺ ታውቂያለሽ የሆነው ነገር እንዳለ ምን ብዬ እንደምናገር አላውቅም። አቢ ትናገራለህ አንተ። የተፈጠረው ተፈጥሯል ሳይሆን አንተ ግልጹን ተናገር። የተፈጠረው ምንድን ነው እንዴ? እዚህ አባት ተቀምጦ ጭራሽ ለእሷ ነው የምታስበው? ልጆቹ ስለሆን ለእኛ እሷ ብቻዋን ስለሆነች እዚህ ቤት ውስጥ ያለችው ታስባለች፣ ትጨነቃለች። ማሻአላ እኛ የማናውቀው ብዙ ነገር የተሰራ ነው። የማንኛችሁ ናት? ያንተ ናት? ያንተ ደግሞ ይዋ ነው ስትይ ሰማሁት። እሺ ግልጽ አድርጋችሁ ንገሪኝ። እስኪ አንቺ ንገሪኝ። እንዴ መጀመሪያ እኮ ነገሮች እንዳይፈጠሩ ብዙ አውርተሽ ነበር። እሺ እኔ ልናገር አቢ። እኔም ደንግጫለሁ። ይሄ ነገር የሆነው እኔም ቅርብ ጊዜ አሁን ነው የሰማሁት። ና ይዘዲ ቅርብ ጊዜ ነው የሰማሁት እና እኔ ምን እንደምል አላውቅም። እሷ ሀናን ትባላለች። አሁን ከወራቶች በፊት ነው አሁን ያወቅኩት። ያው ይዘዲን እና እሷ ግንኙነት ነበራቸው የፍቅር። ከእሷ አርግዛለች። አሁን የእሷን ማርገዝ ሲያቅ እንዳረገዘች ሲያውቅ ይወዳታል። እና ፍቅር ማለት ምን ማለት ነው? ማለት ይዋደዳሉ እና ባህራም ነው ያረገዘው ማለት ነው። ባህራም ነው እኛ ሳንሰማው ሳያገባ ኒካ ሳይታሰር አሁን ተጋብተዋል። እንትን ሸሪያ ፍርድ ቤት ሄደው ያው ቤተሰብ አይፈቅዱልንም አንድ ላይ እንድንሆን። ና ጉድህንማ እናት አሁን ትሰማለህ። ና ቁጭ በል ስትሰማ አልፈራህ። አሁን ነው የምትፈራው?
ናዝ ቁጭ በል ናዚ ጋር ተቀመጥ እዘና እና ትገራገረኛለህ ነው ተመልስላታለህ ዱላ ፈርቶ ተደብሽሽልማ ከዛ እኔ ከምንም የለውበትም አቢ ወላሂ ከምንም ውስጥ የለውበትም ብቻ ግን ልንገርህ ሁሉንም ነገርና ብቻ ይሄ ስህተት ተፈጥሯል በመካከላቸውና ወዳታለሁ ብሎ ያው አግብቷል። አሁን እዚህ ቤት እየኖሩ ነው አንድ ላይ ያሉትና እንግዲህ እናንተ ፈቀድክላቸው እኛ ሳንሰማ እኔ ምን ልበል ምን ማለት ነው? እኔ ምን ልበል ማለት እኔ ምን ልበል እኛ ሳናቅ አንተኛ ሳናቅ ነው እንዲያገባው ባለፈው። አይ ወላጅ ግዴታ ማወቅ አለበት እና እኔ እነሱ ከተጋቡ በኋላ ነው የሰማሁት ኒካህ አስሮ ማለት ነው። እንደዛ አይነት ወግድ የለም እንደዛ አይነት ወግድ ሻያጢን እናንተን ይቅርታ ትጠይቃታለህ። ጉዷን መስማት አለ ለማሚ ትነግራ ነው አረቷ አትደውልላት ተዋቢ ተውአላ አትደውል ለው ደርኩት መስማት አለባት። ምን መሰለሽ ጉዱን ተወቅለት ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ልጆችሽ እየጎበዙ ነው አሁን ጀግና ሆነውልሻል። ማሻአላህ ደህና ናችሁ? አግብቶልሻል ይዘድን አስረግዟል አግብቷል። እንግዲህ በሐላል ያግባ በሐራም አላውቅም። ያው ተጠይቂዋለሽ። ትልቁ ወንድሙ ድሮታል። ትልቁ ወንድሙ ድሮትልሻል። እየቀለድሽ ነው? ይሄው ወላሂ ይሄው ደግሞ ልጅቷ አርግዛለች። ያው አጠገቤ ተቀምጣ እርጉዝ ናት። እንዴት ተብሎ እንደዚህ ይሆናል? እኔ ምን አውቃለሁ? ናዝ ይሄ ልጅ ነገር ፈልጓል። ሄሎ ማሚ ናዝ አንተ እሷ ስታወራ ነው እንዴ የምትሰማው? እሷ ሲያወራ አትሰማም? ሄሎ ማሚ ሰላም አለይኩም። ወአለይኩም ሰላም። ምንድን ነው የሚያወራኝ አባትህ? መልስ በሰማኸው አሰማም እንዴ የምነግርህ? እንዴት ሆን መሐመድ አቡል ያውቃል? እንዴት ነው እንደዚህ የምትሆኑት? ምን ሆናችሁ ነው? ማሚ እኛ አንተን ነው እንደኛ የምንደበቀው? ለምንድን ነው? አሁን ሄሎ ማሚ ማሚ አቤት አትናደጂ፣ በቃ ተረጋጊ። ለምን ይሄ ይሆናል? ለምን እኔ እናታችሁ አባታችሁ እያለ እንዴት በስነ ስርዓት መጋባት ሲቻል በስነ ስርዓት ደግሰን እንድዳራቸዋለን እያለን እንዴት ተደብቆ ይሄ ነገር ይሰራል? ለምንድን ነው? አንተስ ምን ጨመርክበት? ኧረ እኔ ምንም አንቺን ተቀብያለሁ። እሺ እሷን ታጋ አውሪያት። እሺ ማሚ እንቺ ሃናን ነች። እንቺ ሃናን አውሪያት። ማሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ይቅርታ ያው ልጆች ስለሆንን ተሳስተን ነውና አሁን ደግሞ አቢ መጥቶ ትንሽ ተናደደ። ሴት ስለሆነ በጣም ያናዳል። በጣም ይቅርታ ማሚ፣ በእውነት ይቅርታ። ይሄ ልጅ እኮ እናትና አባት አለው። እንዴት ፍቆ ተደብቀን እሱ እቤት ያስገባል? ሚስት ሳናቅ በመሀል እርግዝና ስለተፈጠረ እንጂ እንደዚህ ለማድረግ አስበን አልነበረም። ግን ያው ተሳስተናል። በኒካ በሐላል ቢሆን ችግር የለውም እርግዝናው። ግን ለምን መጀመሪያ ተደበቅን? በጣም ታሳዝናላችሁ። የእናንተ ማናገር አያስፈልገኝም። ማሚ ይቅርታ አድርግልኝ። ይዙ ወይ ዘጋችሁ። አቢ በቃ ይቅርታ። ለማሚም አሁን ተመልሼ እደውልላታለሁ። አሁን ማንኛቸውም እንድትናገሩኝ አልፈልግም። በቃ
አሳዘንኩት። በጣም ይቅርታ። ተረጋግተን እናገራለን። አንቺ ጥፋት የለሽም፣ ምንም የምታውቂው ነገር የለም። እነሱ ግን ማሳወቅ ይገባቸዋል። የአንቺስ አባትና ታውቀዋል። ለእኛ ሲሉ ለልጃችን ሲሉ ይቅር ይበሏቸው። አይደለም አሁን በሐላል ይሁን በሐራም ይሁን የተረገዘውም አላወኩም። አሁን ወደዛው ዞር በሉኝ ሁላችሁ። ማንም ልጅ አያስፈልገኝ ካጠገቤ አያት ዲናረጎት ነው ደስ ይሎታል ብለን ስንጠብቅ እንደዚህ ወግ ማዕረግ አለው። ልክ ነው እኮ ይሄን ጠልተናለን። እንዴት እኛ ተደብቀን ይሄ ነገር ይፈጠራል? በቃ መጀመሪያ አባትና እናት ማወቅ የለበትም ለሚፈጠረው ነገር። በአግባብ ያንቺ እናት ተጠይቀው አባትሽ ተጠይቀው፣ ኒካ ደግሞ ያንቺ አባት ግዴታ ያስፈልጋል። እኔ ማወቅ አለብኝ። እሱ በመሀል ተሳሳትንና ልጅ ተፈጠረ። ልጅ ሲፈጠር ተቻኩለን ቤተሰብ ጋር እኔ ደግሞ አርግዤ መቀመጥ ስለማልችል እናንተን ቀስ ብለን ነገሮች አስተካክለን ለማሳወቅ ነው። በጣም አጥፍታችኋል፣ በጣም አጥፍታችኋል። አሁን ወግድ ከዚህ ወግድ ነገር አቤት ነው። ፍራንክ ነው። ውሸት ነው። ውሸት ነው። ወላሂ ውሸት ነው። እርጉዝ አይደለችም። ወላሂ እርጉዝ አይደለችም። ወላሂ ለማሚ ደውልላት። ለማሚ ደውል። በአላ ደውልላት። እኔ በጣም ነው የደነገጥኩት። ወላሂ እንደዚህ የሚሆን አልመሰለኝም። ውሸት ነው። እየቀለድን ነው እኛ አንተን ወይ ፊት ተመቻለሁ። በነገራችን ላይ ሰርፕራይዝ አለ። ይሄን ሰርፕራይዝ ማድረግ ስለፈለኩ ነው። ደግሜ ነበር ወይ ኧረ ስልኳ ዝግ ነው። ወይኔ አምላኬ ወይ ድገሙ ይመጣል። ሄሎ ማሚ ያው ንገራት። ወላሂ ውሸት ነው። ኧረ እንደው የማታለል ስራ ሰራን ነው የሚሉት። እኔ አሁንም አላመንኳቸውም። ውሸት ነው፣ ፕራንክ ነው፣ ትራንክ ነው። ምንድን ነው የሚሉት? ምንድን ነው ትራንክ ነው? ምንድን ነው የሚሉት? እኔ ያልገባኝ ውሸት ነው አሉ። ወላሂ ውሸት ነው ብለው እያሉ ነው፣ እየማሉ ነው። እንዳትበሳጭ በቃ። ደስ አለሽ? በጣም ደስ አለኝ። ሁሉም ደስ አለኝ። አፉ በይን። በጣም ይቅርታሽ ማሚ። አፉ ብያለሁ። ተበሳጭቼባችሁ ነበረ። አረ በጣም ይቅርታኛ። ለጨዋታ እኮ ነው። አቢ ሲመጣ ለምን ሰርፕራይዝ አናደርገው ብለን። አዎ አፉ በይን። በጣም ይቅርታ። ሰዓት አበሳጭታችሁኝ ነበር። አሁን ግን አፉ ብያለሁ። ውሸት ከሆነ አዎ የምር አፉ በይን። ይቅርታኛ። ለጨዋታ ነው። እና ደግሞ ያው ከእናንተ ጋር ካልተጫወትን ከማን ጋር እንጫወታለን? እሱ ልክ ነህ። ግን በእንደዚህ አይነት በጣም ተናድጄ ነበረ እኮ። ከልብሽ አፉ ብለሽናል። አሁን ግን አፉ ብያለሁ። እንኳን እሱን ያከራ አፉ ብያለሁኝ። ይመቻችሁ፣ ሁሉም ይመርላችሁ። አሚን። ያው ሁሉንም አላህ ያስተካክላችሁ። አሚን። ከምትፈልጉት በላይ አላህ ያርግላችሁ። ሀያት ጋር፣ አሚን፣ ጤና ጋር፣ እድን ጋር፣ ማባ ኢማን ጋር ሁሉንም አላህ ይመቻችሁ። ዱንያ አኺራችን ናስ። አሚን። اللهم صل وسلم على سيدنا محمد በተረፈ አባታችሁ ዱዓ ያርግላችሁ። እሺ እሺ እሺ። መርሃባ። እሺ አብያ አንተ እንኳን ነግረጋ ወደቅ አለብን። አፉ ይቅርታ በጣም አፉ። እሷም ክርስቲያን ናት። ሙስሊም አይደለች ግን ያው እሷ ነች ይሄ ምግብ ሰርታ የጠበቀች። በነገራችን ላይ ያው እሱ ሲመጣ ነግሬያት መታ ያው ምግብ ሰርታ ጠብቀዋለች። ማንች አሁን በስተክል ሄሮን ትባላለች። በሆነ አጋጣሚ ተዋውቀን ነው እና እህቴ ነች እና መልካም ሴት ነች፣ ጥሩ ሴት ነች። እንግዲህ ለሷ ጥሩ ምኞት አለኝ። እንግዲህ አላህ ካለ ደግሞ አንድ በህይወቷ ያለ ፈጣሪ ካለ ማለት ዳርም ልትወድ ትችላለች። ወደፊት ዱአ አድርግላትሽ።
በእነሱ ንዴት አንቺንም እንትን አልኩሽ። አብሽረሽ እሷን አቀፋት። እኛን የለም እኛን የለም። እሷን ዝም ብላችሁ ትራንክ ምናምን በትኖች እሷን ተናግረዋል። እሺ እንደዛ ከሆነ እንግዲህ ጨዋታችን ይቀጥላል። ውድ ቤተሰቦች የዛሬው ፕራንካችን እንደምትመለከቱት እውነት ለመናገር እኔ በጣም ደንግጬ ነበረ። ድንብርብሬ ነበር የወጣው። እንደዚህ ሆነ ማለት እናቴ ያሳየችው ሪያክሽን፣ እሱ ጋር ያየሁት ሪያክሽን ጭራሽ አልጠበኩትም። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ግን ካሰብኩት በላይ በጣም ደንግጠዋል፣ ተናደዋል እና በጣም ደንግጬ ነበረ። እንደውም መሀል ላይ ከት ብዬ ላቋርጥ ነበረ። ሁሉም ነገር ውሸት እንደሆነ ልናገር ነበረ ለነሱ። እንደምንም ራሴን ተቆጣጥሬ እንግዲህ ያው እዚህ ደርሰን ፕራንክ መሆኑን አውቆ አውፉታ ጠይቀናል። ያው ለጨዋታ ነው ያደረግነው፣ እናንተንም ለማዝናናት ነው። እንግዲህ እናንተ እናዝናናለን ብለን ደግሞ ወላጆቻችን እናስከፍተን ነበር። ሆኖም ግን ያው የእኛን ልብ ስለሚያውቁ ይቅርታ አድርገውልናል። በዚህ አጋጣሚ እንግዲህ ካሜራማናችንን ሳሚ ይባላል፣ ምርጥ ልጅ ነው። እሱን ማመስገን እንፈልጋለን። ሲቀጥል ደግሞ ሄሮን ያው እሷ ምስጋና በዛባት መሰለኝ። በጣም ነው የፈራሁት። ጭራሽ የፈራሽ አትመስይም። ኧረ በጣም ነው የፈራሁት። ምንም ያው ማወራው ለጠፍቶኝ ነበር። ምን እንደማወራ አላውቅም። በጣም ስለደነገጠ አቢ በጣም ነው የፈራሁት ነበር። ያው ብቻ ማልፍ እንጂ ይቅርታ ጠይቀናል። ይኸው ተንበርክኬ ቪዲዮ እሰራለሁ። ከልብ ይቅርታ ጠይቃለሁ እና አፉታ ደግሞ ከተባለ በኋላ በደንብ ጠይቃለሁ። ይቅርታ እንዲያደርግልኝ በራሴ ስጦታም ገዝቼ ይቅርታ ጠይቃለሁ ማለት ነው። ያው ለዛሬ የመጣንበት ቪዲዮ ይሄን ይመስላል። ኢዘድ አንተን ለምን ይቅርታ ብለህ ለነገሩ የመስዋዕት ፍየል ነው የተደረገው ኢዘድ በነገራችን ላይ። ስለዚህ ይዞ ይቅርታ ዋና አባቴ እየመጣ ነው እና ፕራንክ ማድረግ አሰብኩኝ አልኩ። ከዛ ለምን ይዞ እኔን አግብቶ አይሆንም አለች እሷ። እኔ ምን ላድርግ? እንግዲህ ቤተሰቦች እንደተመለከታችሁት ነው። ቪዲዮችን ላይ እንደተዝናናችሁ አንጠራጠርም። በድጋሚ አውፍ በለኝ፣ ወላሂ በጣም ይቅርታ። አሁና አልተረጋጋም ውስጤ። ደውዬ እናቴን ይቅርታ መጠየቅ አለብኝ ድጋሚ። ውስጤ አልተረጋጋም እና ውድ ቤተሰቦች ያው ለዛሬ የመጣንበት ቪዲዮ ይሄን ነው። ከልብ እንወዳችኋለን። ቻው ቻው።